በዚህ ቪዲዮ ከዩቲዩብ ቻናል ጋር የተያዙ ኮመን የሚባሉ ጥያቄዎችን ልመልስላችሁ ነው ይሄን ቪዲዮ የሰራሁት። ምክንያቱም ተደጋጋሚ ጥያቄዎች ስላሉ የመጀመሪያው እንዴት ነው ፔመንቱ ወይም ደግሞ እንዴት ነው ዩቲዩብ የሚከፍለን የሚል ጥያቄ አለ። በጣም ሲምፕል የሆነ ጥያቄ ነው። እሱን እመልስላችኋለሁ። ሌላው ደግሞ ከሞኔታይዜሽን ጋር ወይም ደግሞ ከአድሰንስ ጋር እና ዩቲዩብ ቻናላችሁን ከሌላ ዩቲዩብ ቻናል ጋር ሊንክ ማድረግ ሊሆን ይችላል፣ ከአይዴንቲቲ ቬሪፊኬሽን ጋር የተያዘ ሊሆን ይችላል። ብቻ እዛ ላይ እየተቸገራችሁ ያላችሁ ሰዎች ካላችሁ ምን ማድረግ እንዳለባችሁ በዚህ ቪዲዮ እስከመጨረሻው ካቆያችሁ መልስ የምታገኙ ይሆናል። ሌላው ደግሞ የዛሬ 5 ቀን አካባቢ ችን ቪዲዮ ሰርችላችሁ ነበረ እና አሁን ላይ ብዙ ሰዎች ኢትዮጵያ ውስጥ ናችሁ ዩቲዩብ ቻናል መክፈት አትችሉም እያሉ ቪዲዮ ሲሰሩ አይቼ ነው ይሄን ቪዲዮ ኢትዮጵያ ውስጥ ናችሁ በስልካችሁ ሆነ በኮምፒውተራችሁ እንደ አዲስ መክፈት እንደምትችሉ ቪዲዮ ሰርችላችሁ የነበረ። እናም ከዚህ ቪዲዮ ስር አንድ የተጻፈልኝን ኮሜንት ላንብብላችሁ። የለየልሽ ውሸታም ነሽ፣ እንደዚህ አይደረግም፣ ህዝቤ ያሳዝናል፣ ሰዎች ልንገራችሁ ኢትዮ ውስጥ አይሰራም 100% ብሎ ልክ እንደዚህ ጽፎልኛል ዘውዱ አልማይ የተባለ ልጅ። ስለዚህ ልክ ዘውዱ እንዳለው ዝም ብዬ ፌክ የሆነ ነገር እያሳያችሁ ነው ወይስ ደግሞ ማን ነው ትክክል ያልሆነው የሚለውንም ይሄን አሁን በደንብ እነግራችሁናል። ምክንያቱም ብዙዎቻችሁ እየተወዘገባችሁ ስለሆነ። ሌላኛው እኔ ያለሁት ከኢትዮጵያ ውጭ ነው። ከኢትዮጵያ ውጭ ባለ ስልክ ቁጥር ዩቲዩብ ከፍት ችግር አለ ወይ የሚል ጥያቄ አለ። በስልክ አዲስ ዩቲዩብ ቻናል አከፋፈቱን አሳየን፣ ስለ ዩቲዩብ ተምነል፣ ስለ ዩቲዩብ ባነር እና ስለ ቪዲዮ ኤዲቲንግ ኢንሾርት እስኪ ከ10 ደቂቃ ያልበለጠ ታይም ስጡኝና አስፈላጊ ናቸው የምላቸውንና በተደጋጋሚ የሚጠይቁን ጥያቄ እመልስላችኋለሁ ማለት ነው። ስለዚህ እስከ ቪዲዮ መጨረሻ አብራችሁ ብትቆዩ በጣም ተጠቀሙበታላችሁ። ምክንያቱም በዛው እግረ መንገዴን ጥያቄዎቻችሁን እየመለስኩ ካለኝ ኤክስፒሪየንስ በመነሳት ብዙ ነገሮችን የምነግራችሁ ነው የሚሆነው። ከዛ በፊት ግን ለማታውቁኝ ሄዋን ነኝ። ፕሊስ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። በጊዜ የምለቃቸው ቪዲዮዎች እንዲደርሳችሁ ኖቲፊኬሽን አንሳይን ተጫኑ። ቪዲዮ ቫይራል እንዲወጣና ለሌሎች እንዲደርስ ላይክ እና ሼር በማድረግ አግዙኝ። አብራችሁን ቆዩ። Universal Tube በመጀመሪያ ዘውዱ አልማይ ከሰጠኝ ኮሜንት ላይ ልውሰዳችሁ። ዩቲዩብ ቻናል አሁን ላይ ኢትዮጵያ ውስጥ ናችሁ መክፈት ትችላላችሁ ባልኩት ቪዲዮ በፍጹም አትችሉም፣ የለየልሽ ውሸታም ነሽ፣ ህዝቡን አታጭበርብሬ ወደ ላይ ኮሜንት ማለት ነው። በመጀመሪያ ዩቲዩብ ቻናል እንዴት ነው የሚከፈተው የሚለውን እጥር አድርጌ ልንገራችሁ ማታውቁ ካላችሁ ማለት ነው። አንደኛ ከአሁን በፊት ኢሜል ካላችሁ አዲስ ኢሜል ክሬት ማድረግ አይጠበቅባችሁም። ምክንያቱም ዩቲዩብ ቻናል ለመክፈት የመጀመሪያው ኢሜል ሊኖራችሁ ይገባል ነው። ኢሜል ክሬት ስታደርጉ ደግሞ አንዳንድ ብራውዘሮች ላይክ እንደ ማይክሮሶፍት ኤጅ፣ ፋየርፎክስ እና የመሳሰሉት በተለይ ደግሞ በኮምፒውተር ሲሆን ስልክ ቁጥር እንድታስገቡ ይጠይቋቸዋል። ያለበለዚያ ኢሜሉን ክሬት ማድረግ አንችልም። ስልክ ቁጥር ደግሞ የኢትዮጵያን ስልክ ቁጥር ስናስገባ ቬሪፊኬሽን አይልክም ወይም ደግሞ ኮምፕሊትሊ ቁጥሩ ትክክል አይደለም የሚል ቴክስት እዛው ላይ ያሳየናል እና አያሳልፈንም። ስለዚህ ዩቲዩብ ቻናሉን ክሬት ለማድረግ ሳይሆን ኢሜሉን ክሬት ለማድረግ ነው ቻሌንጅ የሚያደርገን። ነገር ግን በባለፈው አይታችሁኝ ከሆነ በኮምፒውተር ላፕቶፕ ሊሆን ይችላል፣ ዴስክቶፕ ኮምፒውተር ሊሆን ይችላል፣ ጉግል ክሮም ተጠቅሜ አዲስ ኢሜል ክሬት ሳደርግ ስልክ ቁጥር አልጠየቀኝም። ኢሜሉን ክሬት ካደረኩ በኋላ ዩቲዩብ ቻናሉን ክሬት ማድረግ በጣም ቀላል ነው። ክሬት አድርጌ ማሳየቻችኋለሁ። ባላችሁ ስማርትፎን ጉግል ክሮምንም ሆነ ጉግልንም ተጠቅማችሁ አዲስ ኢሜል ክሬት ስታደርጉ ስልክ ቁጥር አይጠይቃችሁም። እሱንም በቀጣይ የማሳያችሁ ይሆናል። ስለዚህ አዲስ ኢሜል ክሬት ስናደርግ ነው ስልክ ቁጥር የሚጠይቀን አይደለ? ከዛ ውጭ 2 ስቴፕ ቬሪፊኬሽን ኦን ስናደርግ ነው የሚጠይቀን። ያ ደግሞ ኖርማል የራሳችን ወይም ደግሞ ኢትዮጵያ ውስጥ ያለ ስልክ ቁጥር ብናስገባለት ምንም ችግር የለውም፣ ይቀበላል። ካሁን በፊት ኢሜል ከነበረን ያንን ኢሜል ተጠቅመን አሁንም ዩቲዩብ ቻናል ክሬት ማድረግ እንችላለን። ባጭሩ ኢትዮጵያ ውስጥ ናችሁ በስልካችሁ ምን በኮምፒውተራችሁ አዲስ ዩቲዩብ ቻናል ክሬት ማድረግ ትችላላችሁ። ከኢትዮጵያ ውጭ ነው ያለሁት። ስለዚህ ዩቲዩብ ቻናል ስከፍት የተጠቀምኩት ስልክ ቁጥር ከኢትዮጵያ ውጭ የሆነ ነው። ችግር አለ ወይ ላላችሁ ችግር የለውም። ባላችሁበት ሀገር የምትጠቀሙት ስልክ ቁጥር ብታስገቡት ኤኒ ታይም በሌላ ጊዜ መቀየር ትችላላችሁ። ዩቲዩብ እንዴት ነው የሚከፍለን የሚል ተደጋጋሚ ጥያቄ አለ። ዩቲዩብ የሚከፍላችሁ በኢትዮጵያ ብር ነው። ለምሳሌ እናንተ ኢትዮጵያ ውስጥ የሆነ ዩኒቨርሲቲ ግራጁዌት አደረጋችሁና በዲፓርትመንታችሁ የሆነ መስሪያ ቤት
ልትቀጠሩ ነው። ስትቀጠሩ የምትሰጧቸው መረጃዎች አሉ የሚያስፈልጉ። አንደኛ ሜዲካል ተመርምራችሁ የጤና ሁኔታችሁን ታስገባላችሁ። ሌላው አይ ቲንክ መታወቂያ እና ግራጁዌት ያደረግንበት የዲግሪ ሰርቲፊኬት። ሌላው ደግሞ ቡክ እንሰጣቸዋለን። ኖርማል የምንጠቀምበትን ቡክ ማለት ነው። የመንግስት መስሪያ ቤት ከሆነ በብዛት የንግድ ባንክ ቡክ ነው የሚቀበሉን። የግል ከሆነ ደግሞ እንደሚጠቀሙት ባንክ ይለያያል። ብራችን እንዲያስገቡልን በምንፈልገው አካውንት እንሰጣቸዋለን ገና ቅጥር ስንሞላ ማለት ነው። ዘን በየወሩ ደሞዛችን ያስገቡልናል አይደል? እኛ ሳንጠይቃቸው ኖርማሊ ወሩ ሲደርስ። ዩቲዩብ በተመሳሳይ ነው። 4000 ዋች አወር እና 1000 ሰብስክራይበር ሲሞላላችሁ ቅጥር ትፈጽማላችሁ ከዩቲዩብ ካምፓኒ ጋር። ሞኔታይዜሽን ብለን እንጠራዋለን። እንዴት ነው ሞኔታይዝ የምናደርገው ወይም ደግሞ ቅጥር የምንፈጽመው? ጉግል ላይ አድሰንስ አለ። ከዛ አድሰንስ ፎርም እንሞላለን። ታክስ 30% እንደሚቆረጥብን እና ኤክስፓየር ያላደረገ እንደዚህ አይነት ፓስፖርት ፎቶ አንስተን እናስገባላቸዋለን፣ ስማችን ምናምን። ዘን ያንን ስንሞላ አሁንም ብራችን እንዲያስገቡልን በምንፈልገው አካውንታችን እዛ ጋር እንጽፋለን። ከፈለግን ንግድ ባንክ፣ ከፈለግን አዋሽ ባንክ፣ ከፈለግን አቢሲኒያ። እኛ አሁን የዩቲዩብ ብራችን የሚገባው በአቢሲኒያ ባንክ ነው። እናንተ በፈለጋችሁት ነው። እዛ ላይ አሁን ለምሳሌ እኔ የምሰራበት መስሪያ ቤት በአቢሲኒያ ባንክ አይደለም ያስገባልኝ፣ በንግድ ባንክ ነው እሱ በፈለገው ማለት ነው። እዚህ ዩቲዩብ ላይ ግን በፈለጋችሁት ባንክ ሊስቶች አሉ፣ በነዛ እንዲያስገባላችሁ ማድረግ ትችላላችሁ። ስለዚህ ይሄን ፎርም መቼ ነው የምትሞሉት? አንዴ መጀመሪያ ላይ 1000 ሰብስክራይበር እና 4000 ዋች አወር ሲሞላ ጉግል አድሰንስ ላይ ሄዳችሁ ፎርም ትሞላላችሁ ማለት ነው። ዘን ፒን ተልኮላችሁ ኖርማል ማንነታችሁ ታውቆ ይሄን ፓስፖርት ስካን አድርጋችሁ ትልኩላችኋላችሁ። እያንዳንዱን ክሮስ ቼክ አድርገው ፋይናሊ ቅጥር ፈጸማችሁ ወይም ደግሞ አግሪመንት ሞላችሁ ማለት ነው። ዘን በየወሩ የሰራችሁትን ብር እናንተ ምንም ሳትጠይቋቸው ማለት ነው $70 በላይ ከሆነ በወር ማለት ነው ተጠራቅሞ በየቀኑ የምትሰሩት ብር እዛው ዩቲዩብ ስቱዲዮ ላይ ገብታችሁ ዳሽቦርድ ላይ ያሳያችኋል። ዛሬ ስንት $፣ ነገ ስንት $፣ ትናንት ስንት $፣ እንደሰራችሁ እየደመረ መጨረሻ ላይ በፈረንጆች በ30 ኦር በ28 ኦር በ31 እንደ ፈረንጆች የወር ዳይ ማለት ነው። ምክንያቱም የፈረንጆችን የቀን አቆጣጠር አይታችሁ ከሆነ አንደኛው ወር 31 ቀን ሊኖረው ይችላል፣ አንደኛው ወር 28 ቀን ሊኖረው ይችላል፣ አንደኛው ወር 30 ቀን ሊኖረው ይችላል። ስለዚህ ያቺ ወሯ ለምሳሌ ጃንዋሪ ከሆነ ጃንዋሪ ወሩ ሲያልቅ በቀጣይ ወር ከ5 እስከ 11 ቀን ባለው ኖርማል የሰራችሁትን $፣ ወደ ዩሮ ይቀይርና ጉግል አድሰንስ ላይ ይልከዋል። በፈረንጆች እስከ 20 ቀን እዛው ጉግል አድሰንስ ላይ ይቀመጣል። ያላችሁን ባላንስ እዛ ላይ ታያላችሁ። ዘን በ21 በፈረንጆች ኖርማሊ ወደ ባንኩ ይልከዋል ማለት ነው። ቅጥር ወደ ሞላችሁበት ባንክ ማለት ነው። ያ ባንክ ደግሞ ባሉት 2 ኦር 3 የስራ ቀናት እንዳላቸው የስራ ብዛት ማክሲመም ከሄደ 3 ቀን ነው የስራ ተከታታይ የስራ ቀናት ከሆነ ሜቢ በ22 በ21 ገብቶላቸው በ22 ኦር በ23 ከበዛ እስከ 25 ባለው ያስገቡላችኋል። አሁን ላይ አንዷ ዩሮ ከ146 እስከ 150 ባለው ሬንጅ ማለት ነው ቫሪ ያደርጋል። በየቀኑ ፍላክቹዌት ያደርጋል፣ ከፍ ይላል፣ ዝቅ ይላል። በ1 ብር ኦር በ2 ብር ኦር በ3 ብር ኤኒዌይስ ከ145 እስከ 149 ኦር 150 ብር ባለው ይልኩልናል ማለት ነው። ሶ እንደዛ ነው ያደረግን ያለ ነው። ስለዚህ ከዚህ በኋላ ዩቲዩብ እንዴት ነው የሚከፍለው የሚል ጥያቄ ይኖራችኋል ብዬ አላስብም። ኢትዮጵያ ውስጥ በቪው ይከፍላል ወይ የሚል ጥያቄ አላችሁ። ኢትዮጵያ ውስጥ በቪው አይከፍልም። ስለዚህ ኢትዮጵያ ውስጥ በቪው ማይከፍል ከሆነ እናንተን እንዴት ነው የሚከፍላችሁ የሚል ጥያቄ ሊኖራችሁ ይችላል። ከኢትዮጵያ ውጭ ያሉ ኢትዮጵያኖች አሉ፣ በተለያየ የዓለም ሀገራት ያሉ፣ እንዲሁም ደግሞ ይግባቸውም አይግባቸውም እኛ በአማርኛ የሰራነው ኮንተንት በተለያዩ የዓለም ሀገራት ያሉ ሰዎች ክሊክ እያደረጉ በተወሰነ ፐርሰንት ያዩታል። ስለዚህ በዛ አማካኝነት ነው የሚከፈለን። ለምሳሌ እኛ በአማርኛ የሰራነው ኮንተንት ብዙ ኢትዮጵያኖች እዚህ ኢትዮጵያ ውስጥ የሚኖሩ ቢያዩት ቫይራል ይወጣል። ቫይራል ሲወጣ የተለያዩ ሰዎች አማርኛን የማይችሉ ማለት ነው ከኢትዮጵያ ውጭ የሚኖሩ ሰዎች ኖርማሊ ከላይ ስለሚያገኙት ክሊክ አድርገው
በሆነ አጋጣሚ ያዩታል። እንዲሁም ደግሞ ኖርማሊ በአረቢክ ኦር በእንግሊዘኛ የተሰራ ቪዲዮ ትርጉሙ ሳይገባን ዝም ብለን የምናየውና የምንረዳው ቪዲዮ የለም። አክሽናቸውን አይተን የሆነ ቴክኒካል አሁን ለምሳሌ ስለ ኮምፒውተር ኦር ሳምቲንግ የሆነ ፊክስ ማድረግ ከሆነ ሚውት አድርገውት ወይም ደግሞ ያለ ድምጽ እየሰሩት ራሱ በጣም ብዙ ቪው የሚያገኙ ሰዎች የሉም። እኛስ ያንን ቪዲዮ አይተነው አናውቅም። ጀስት ላይክ ዛት ዋን በምትችሉት ቋንቋ በአማርኛ፣ በእንግሊዘኛ፣ በትግረኛ፣ በአፋን ኦሮሞ በምትችሉት ዝም ብላችሁ ስሩ። ዋና ቻናላችሁ ይደግ፣ ቫይራል ይውጣ፣ ብዙ እይታዎችና ብዙ ሰብስክራይበሮችን አገኙ፣ ተጠቃሚ ነው የምትሆኑት ባይ ኤኒ ሚንስ። ሌላኛውና በጣም ወሳኙ ነገር 1000 ሰብስክራይበር እና 4000 ዋች አወር ከሞላችሁ በኋላ ሞኔታይዝ ነው የምታደርጉት ቻናላችሁ። ሞኔታይዝ ስታደርጉ የሚያስፈልጋችሁ አንደኛውና ወሳኙ ነገር ይሄ ፓስፖርት ነው። ሌላው ኖርማሊ አካውንታችሁን ታስገባላችሁ፣ ሙሉ ኢንፎርሜሽናችሁን፣ አድሬሳችሁን፣ ፒኦ ቦክስ ኦር የመሳሰሉት ነገሮች ታስገባላችሁ። ዘን ሚኒመም 1 ወር ማክሲመም ደግሞ እስከ 4 ወር ባለው ውስጥ ሞኔታይዝ ይሆንላችኋል ማለት ነው። ከዛ በኋላ ነው በየወሩ $70 በላይ ከሆነ የሚልክላችሁ። $70 በታች ከሆነ በአንድ ወር ውስጥ ተጠራቅሞ የሰራችሁት ደግሞ በዛኛው ወር አንድ ላይ ሰብስቦ ይልክላችኋል ማለት ነው። ስለዚህ ፓስፖርት የሌላችሁ አዛ ስለሚያደርጋችሁ ካሁኑ ይሄን ፓስፖርት ለማውጣት ሞክሩ። እዛው ሞኔታይዝ ስታደርጉ ከአድሰንስ ጋር ከአይደንቲቲ ቬሪፊኬሽን ጋር ኤቭሪቲንግ የሚገጥማችሁ ቻሌንጅ ካለ ኦር እኛ እንድናግዛችሁ እንድንሞላላችሁ የምትፈልጉ ሰዎች ካላችሁ የቴሌግራም ቻናሉ ላይ ግቡና ሔዋን ቅዱስ የሚለው እዚህ ጋር የምታዩት ማለት ነው ሰርች አድርጉት ከፈለጋችሁ፣ ወይም ደግሞ እዚሁ ዩቲዩብ ፕሮፋይላችን ላይ ብትገቡ ታገኙታላችሁ። ዘን ለእያሱ ጻፉለት፣ ለአድሚኑ ማለት ነው ኢንቦክስ አድርጉለት በውስጥ እንዳስፈላጊነቱ። ለኔም ፎርዋርድ ያደርግልኛል። ዲስከስ አድርገን ፐርሰናሊ እንደምትፈልጉት ወይ ኮንታክት አድርገን የምናግዛችሁ ይሆናል ማለት ነው። ከሌላ ሰው ዩቲዩብ ቻናል ጋር ሊንክ አድርጋችሁ መኒ ሜክ እያደረጋችሁ ያላችሁ ሰዎች ከዛ አንሊንክ ኦር ዲስኮኔክት ለማድረግ የተቸገራችሁ ኦር ኖርማሊ እነዛ ያመናችኋችሁ ሰዎች ላሽ ያሏችሁ ሰዎች ካላችሁ ኮንታክት አድርጉን። ለያጻፉለት ምን ማድረግ እንዳለባችሁ አወራችኋለሁ፣ አግዛችኋለሁ። ስለ ቪዲዮ ኤዲቲንግ፣ ስለ ዩቲዩብ አከፋፈት ኦር ሳምቲንግ 10,000 ብር ኦር 15,000 ብር ኦር 5,000 ብር ክፈሉና እናሰልጥናችሁ የሚሉ አንዳንድ ሰዎችና የራሳቸውን መኒ ሜክ ማድረግ የሚፈልጉ ሰዎች አሉ። ሲጀመር እነሱን ማን አሰልጥኗቸው ነው ዩቲዩበር የሆኑት ቪዲዮ ኤዲት ማድረግ የቻሉት? ስለዚህ እናንተም ጉግል አድርጉ፣ ዩቲዩብ ላይ ቱቶሪያሎችን እዩ፣ ምን ማቴሪያሎች እንደሚያስፈልጓችሁ። ቪዲዮ ኤዲቲንግ በተለይ ተማራችሁ ሳይሆን በራሳችሁ ፕራክቲስ ስታደርጉ ነው የሚገባችሁ። እንዴት ነው ፕራክቲስ የምታደርጉት? ምንም ነገር ሳታዩ እኮ አይደለም ፕራክቲስ የምታደርጉት። ቱቶሪያሎችን እዩ፣ በአማርኛም በእንግሊዘኛም ጽድት ብለው የተሰሩ ዩቲዩብ ቪዲዮዎች አሉ። ሶ እነዛን ኦንላይንም ሆነ ዳውንሎድም እያደረጋችሁ ሆነ እያያችሁ ፕራክቲስ አድርጉ። ሌላ ምንም የሚያስፈልጋችሁ ነገር የለም። በዩቲዩብ 1 ቪዲዮ 2 ቪዲዮ 3 ቪዲዮ አፕሎድ አድርጌ ውጤታማ ሆናለሁ? ኔቨር። በየትኛው መስሪያ ቤት ተቀጥራችሁ የምትሰሩ ሰዎች አድካሚ ስራዎችን ልትሰሩ ትችላላችሁ። እንደ ዩቲዩብ እና ኦንላይን ኮንተንት ክሬት እንደማድረግ አድካሚ ስራ ግን አላየሁም እኔ። በጣም አድካሚ ነው። ለምሳሌ አንዲት ሲምፕል የሆነች ቪዲዮ ባይምሯችሁ እኮ እንዴት እንደሚሰራ ምናምን በ2 ደቂቃ በ3 ደቂቃ ጨርሳችሁታል። ወደ ስራው ስትገቡ ግን ሪካርድ ማድረግ፣ ስታወሩ፣ ኤዲት ስታደርጉ፣ ታምኔል ስታዘጋጁ፣ ዲስክሪፕሽን ስታዘጋጁ ኤቭሪቲንግ በጣም አድካሚ ነው። ስለዚህ ኖርማሊ ቀላል ኦር ሲምፕል ነገር አድርጋችሁ አታስቡት። በጣም አድካሚ ነው፣ ደግሞ በጣም ጠቃሚ ነው። ጀስት አስተማማኝ የሆነ ስራ ነው። አንዷ ኢሮ በ149 ብር አስቡት። 100 ኢሮ በወር ሰራችሁ ማለት እኔ አሁን በኢንጂነሪንግ 2 ዲግሪ ነው ያለኝ አይደል? 65 ኢሮ ምናምን እኮ ነው አይደል እንደሚከፈለኝ ከ100 ኢሮ ያነሰ ማለት ነው። ይሄን ስታስቡ ደግሞ ሞር ኢነርጂያችሁ እየጨመረ ነው የሚሄደው። ውጤታማም ነው የምትሆኑት፣ ደግሞ ትለምዱታላችሁ። ስለዚህ ዛሬ አንድ ቪዲዮ አፕሎድ አድርጋለሁ ዘን የዛሬው ኦር የዛሬው 2 ሳምንት የዛሬ 3 ሳምንት የሚባል ነገር የለም። ኮንሲስታንሲነትን ይጠይቃል እና ምን ብሰራ ውጤታማ ልሆን እችላለሁ የሚለውን ማሰብ፣ ኳሊቲን ማሰብ ያስፈልጋል። ኳሊቲ ሲባል ለምሳሌ እኔ አሁን ሪካርድ እያደረኩ ያለሁት ኖርማል ተራ በሆነ ስልክ ነው። አይፎን ምናምን አይደለም፣ ወይ ደግሞ ካሜራ አይደለም፣ ኖርማል ስልክ ነው። ካሞን ወይም ደግሞ ቴክኖ ስልክ ነው እየተጠቀምኩ ያለው። ይሄ ማይክ ራሱ እንደማያስፈልጋችሁ ነግሬያቸዋለሁ። myedit.ai ጽድት አድርጎ በማይክ የቀዳችሁት አስመስሎ ድምጻችሁን እንደሚያወጣላችሁ ካሁን በፊት ሰርቼላችኋለሁ። እና ይሄ ፊታችሁ ድብዝዝ ካለ ኦር ከጠቆራችሁ ኦር ሳምቲንግ የተለያዩ ላይት ኢፌክቶችን መጠቀም ትችላላችሁ። የተለያዩ ፊልተሮችን መጠቀም ትችላላችሁ። በዛ አሪፍ አድርጋችሁ
እንደዚህ ቪዲዮ መስራት ትችላላችሁ። ስለ ተምኔል፣ ስለ ባነር ሰርች ሲደረግ እንዲመጣ የሚያደርጉ ኪወርዶች ወይም ደግሞ ታግ ወርዶች አሉ። እነዛ ደግሞ ጀስት ኤአይ ራሱ ቻትጂፒቲ ጀነሬት ሊያደርግላችሁ ይችላል። ኦር ሳምቲንግ ተምኔል ከቨር ፔጁ ማለት ነው ራሱን ችሎ በቀጣይ እንዴት መስራት እንደምትችሉ ማሳያችሁ ይሆናል። ምክንያቱም ጊዜ ስለሚፈልግ ማለት ነው። ያልመለስኩላችሁ ጥያቄ ካለ እስኪ ኮሜንት ሴክሽን ላይ ጻፉልኝ፣ ቪዲዮው እንዳይረዝም ማለት ነው። በስልካችሁ ዩቲዩብ ቻናል እንዴት እንደ አዲስ መክፈት እንደምትችሉ በቀጣይ ማሳያችሁ ይሆናል። በድጋሚ ላሳስባችሁ እስካሁን አብራችሁን ቆይታችሁ ዩቲዩብ ቻናሌን ሰብስክራይብ ካላደረጋችሁ ፕሊዝ ሰብስክራይብ አድርጉ። ቪዲዮ ቫይራል እንዲወጣና ለሌሎች እንዲደርስ ላይክና ሼር በማድረግ አግዙኝ። እያገዛችሁም ስለሆነ ከልብ አመሰግናለሁ። በሌላ ቪዲዮ በሌላ ታይም እስካገኛችሁ መልካም ጊዜ። ባይ ባይ።